መጥቷል። ተመልሶ መጥቶ ልክ ስመጣ ወደ ጓደኛው ቤት ወይም ደግሞ ወደ ልጅነት አብሮ አደጉ ቤት ነበር የሄደው ማለት ነው። ካገባው በኋላ ትንሽ አኩርፎት ነበረ። ያኮረፈበት ምክንያት ደግሞ የገዛ ፍቅረኛውን አግብቶ ስለነበረ በጣም ተናዶት ነበር የዘጋው። ልክ ሊመጣ ስለ አካባቢ ነበር ደውሎ ያናገረው ማለት ነው። እንግዲህ ወደ ቤት ሲመጣ ጓደኛዬ አገር ሰላም ብሎ ሻንጣውን ይዞ ወደ ቤት ሲመጣ ኤለን እንግዲህ በጣም ነበር እየተናደደችው። ምክንያቱም የገዛ ፍቅረኛዋ በፊት አንድ ላይ ብዙ ነገር ሀልሞ የነበረው ሴት ወይም ደግሞ ሊያገባት የነበረው ወንድ ነበረና ዛሬ ሌላ ጓደኛ የገዛ ጓደኛውን አግብታ ስጠብቀው በጣም መጥፎ ነገር ነው እና ተደናግጣ ነበር የተቀበለችው ማለት ነው። እሱ ግን እንደማይተዋወቁ ነበር ያስተዋወቃቸው ቅዱሴ ማለት ነው። የገዛ ባሏ ተዋወቁ ሚስቴ ናት ብሎ ነበር ያስተዋወቃቸው። ግን እነሱ ከዚህ በፊት ይተዋወቃሉ፣ ብዙ አብሮ ነገር አንድ ላይ ያሳልፋል። እሱ ውጭ አገር በሄደበት ሰዓት ነበር ተጣርቶ ከቅዱሴ ጋር ሆና ቅዱሴን ያገባችው ማለት ነው። አሁን እንግዲህ ካሌብ ቤት መጥቶ ካላየውሽ ከኔ ጋር ካልተኛሽ እያለ እያስፈራራት ይገኛል። ኤለን ደግሞ በጣም ፈርታለች። ምክንያቱም ትዳሯ እንዲበጠበጥ አትፈልግም። ከህይወቴ ይወጣልኝ እባክህ፣ ህይወቴን አትበጥብጥ፣ እኔ ትዳር ይዤ ነው ያለሁት ብላ ስትናገር ነበረ። እሱ ግን ሊያዳምጣት ወይም ደግሞ ሊሰማት ዝግጁ አይደለም። ከገዛ ጓደኛው ጋር ሲያወራ ነበረ። እኔ በየትም በኩል በምንም ይሁን እቺ ሴት የራሴ ማድረግ አለብኝ ብሎ ሲያወራ ነበር ማለት ነው። ስለዚህ እቺ ሴት የኔ ትሆን እንጂ እኔን አርጊያት ከዛ ሰውዬ ነጥዬ ይያት ወደ አገሬ መመለስ አለብኝ፣ ወደ ውጭ መሄድ አለብኝ ብሎ ከጓደኛው ጋር ሲመካከር ነበር። ጓደኛውን ደግሞ ገንዘብ ወዳጅ ስለነበረች ችግር የለውም ምን ያግዛለሁ፣ አንተ ብቻ ከአንተ የሚጠበቀውን ብር መክፈል ነው ብለዋለች። እና እሺ ብለዋል። እሱም እሷ ስለሚወዳት እቺን የመሰለች ሴትማ ለዛ ሰውዬ ጥዬ ወደዛ አልመለስም፣ ስለዚህ እባክሽ እርዲኝ፣ እንዴት የራሴን እንደማረጋት ብሎ ሲናገር ነበረ የራሱን። ከዛ ደግሞ እንግዲህ ቅዱሴ የሚወደውና በጣም የሚያከብረው ጓደኛው ነው። በጣም ለሱ ብዙ ነገር አርጎልኛል ብሎ ለኤለን ሲናገር ነበረ። አንድ ላይ እንግዲህ እሷ ሻወር ወስዳ ክላሷ ውስጥ ቆማ ነበረና ፎጣ ጠቅልላ፣ ከዛ እሱ ካሌብ ቀስ ብሎ በሩን ከፍቶ ገብቶ ከዛ ቅዱሴ መጥቶ ምን እያረክ ነው ብሎ ተደነጋግጦ ነበረ። ልክ ድራማ ሲያልቅ ቀጣዩን ደግሞ አብረን የምናየው ይሆናል። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱ